በነገራችን ላይ ከንቲባ አዳነች አቤቤ በዚህ ወቅት ያስተላለፉት መልእክት የታሪካዊ ክስተት ለሀገሪቱ ወቅታዊ ሁኔታ ትልቅ ማሳያ ነው ብለዋል። እናቲቱ በሰላም ተገላግላ በደስታ እንደተሞላችው ሁሉ ሀገሪቱም ከገጠሟት ፈተናዎች በምክክርና በውይይት ተገላግላ ወደ ተሻለ የሽግግር ምዕራፍ እንደምትሸጋገር ጽኑ እምነቴ ነው ብላ ተናግራለች ከንቲባ አዳነች አቤቤ። እሺ ሌላ እቺን ልበልና ካለኝ ሰዓት አንጻር ወደ ሌሎች ዜናዎች መሄድ አልችልም። ነገ ከሰዓታት በኋላ እንገናኛለን። የትኛውን ዜና ልንገራችሁ? እሺ ይሄን ዜና ልንገራችሁና ቀሪዎቹን ከ2 PM በኋላ ስንገናኝ ነግራችኋለሁ። በጉራጌ ዞን እርሻ ላይ የነበረ ግለሰብ ነው። እርሻውን እያረሰ በነበረበት ሰዓት 11 ግለሰቦች ወደሱ መጥተው በዱላ ደብድበው ህይወቱ እንዲያልፍ አርገውታል የተባለው እነዚህ 11 ተከሳሾች በጣም ጭካኔ በተሞላበት መንገድ ነው የገደሉት። የዛ አካባቢ ተወላጆች ካላችሁ እስኪ ስፔሲፊካሊ የትኛው አካባቢ ነው ልንገራችሁ። በጉራጌ ዞን ገደባኖ ጉታዘር ወለኔ ወረዳ አንድን የቤት አባወራ በጋራ በመደብደብ ለሞት የዳረጉ ተብለው ተጠርጥረው የተያዙ 11 ተከሳሾች በእስራት መቀጣታቸውን የጉራጌ ዞን ከፍተኛ ፍርድ ቤት ነው የተናገረው። ተከሳሾቹ ከሌሎች ግብረ አበሮቻቸው ጋር በመሆን በወለኔ ወረዳ ወለኔ አወቃችሁ ጉራጌ ውስጥ በአንድ ወቅት ቫይራል የወጣ ትግል ነበረ። ወለኔና ወይለኔ ነው ሁለት ባለሳሳት አስታውሱኝ። የብሔር ጉዳይ እየተተለተለ እስከ ጎሳ እስከ ሰፈር ለመድረሱ ማሳያ የሚሆነው እዚህ አካባቢ ላይ በአንድ ወቅት የማንነት ጥያቄ ተነስቶ ነበርና ከዚህ በኋላኛ ጉራጌ አይደለንም ይላል አንደኛው። ወይለኔና ወለኔ ናቸው መሰለኝ ባለሳሳት። ምንድነው በወይለኔ ከተሳሳትኩ አርሙኝ። በወይለኔና በወለኔ መካከል ያለው ሲባል አንደኛው የወይለኔ ተወላጅ ወይም ተወካይ በእኛ ተቃራኒዎች መሃል ወይለኔና ወለኔ አይደል? እሱ ንገሩኝ መጀመሪያ። ልክ ነኝ? ወለኔና ወይለኔ ነው? ጻፉልኝ እስኪ። አንደኛው ወለኔ ነው፣ አንደኛው ሰው የላችሁም? የአካባቢ ተወል ወለኔ አለ እና እየተከራከሩ አንደኛው የወለኔ ተወካይ መስቃን ነው። ኦኬ ምንድነው ለመሆኑ ልዩነቶቻችሁ ምንድነው? እንዴት ነው የማንነት ጥያቄ ልታነሱ የቻላችሁት ሲባል እንዴ በእኛና በእነሱ መካከል እግዚአብሔር ያሳያችሁ። አንድ ብሔር ውስጥ ናቸው ያሉት። እዛው አንድ ብሔር ውስጥ ነው የብሔር ፖለቲካ የተስፋፋ የጠነከረ ሲመጣ ወደ ጎሳ ወርዶ ነውና ቋንቋቸው አንድ ነው፣ አመጋገባቸው አንድ ነው፣ አለባበሳቸው አንድ ነው። ለየት የሚያደርጋቸውን ነገር ፈልገው በዛ ለየት በሚያደርጋቸው ነገር ላይ ነው ትግል የጀመሩት እና እኛ ወይለኔዎች ስንደንስ ውኡ ነው የምንለው። ከንፈራችንን ክብ ነው የምናደርገው። ውኡ ነው የምንለው። እነሱ ግን ሲደንሱ ይኢ ነው የሚሉት፣ ይለጥጡታል። ይሄ ሰፊ ልዩነት አይደለም ምን ብሏል? አታስታውስ? እውነት ነው። ገና የብሔር ፖለቲካ አላቆምም ካልክ በውኡና በይኢ ትለያያለህ። ገና እኛ ስንደንስ ውኡ ነው የምንለው፣ እነሱ ልዩነት አለው። አፈን ስታከበውና ስትለቀቅ የብሔር ፖለቲካ በጊዜ ካላቆምክ መሳቂያ ነው የምትሆነው። ቴዲ ምን አለ በለኝ፣ ገና ባረማመድ ትለያያለህ።
በውስጥ ያሉ ጎሳዎች ለየት የሚያደርጋቸውን ይፈልጉና በእርምጃ ትለያያለ ገና። ኦኬ እሱን አስታውሽ ነው። ስለዚህ በጉራጌ ዞን ገደባኖ ጉታዘር ወለኔ ወረዳ ነው አንድን የቤት አባወራ በጋራ በመደብደብ ነው እነዚህ 11 ግለሰቦች ተጠርጥረው ፍርድ ቤት የቀረቡት። ይህን ያደረሰን የጉራጌ ዞን ከፍተኛ ፍርድ ቤት ነው። ተከሳሾቹ ከሌሎች ግብረ አበሮቻቸው ጋር በመሆን በወለኔ ወረዳ አሬሴ ቀበሌ ገዣሞ በተባለ አካባቢ ሰኔ 13 ቀን 2017 ዓ.ም የወንጀል ድርጊት ፈጽመዋል ነው የተባሉት። የጉራጌ ዞን ፍትህ መምሪያ ኃላፊ አቶ ኤልያስ ሰብለጋ ይህን መረጃ ሲያደርሱ ምንድን ያሉት? ተበዳይ ኢብራሂም ሽፋ በእርሻ ላይ እየሰራ ባለበት ወቅት ተከሳሾቹ በዱላና በሌሎች ከባድ መሳሪያዎች መደብደብ ከፍተኛ ጉዳት አድርሰውበታል። በሶሻል ሚዲያ በሰፊ መነጋገሪያ የሆነ ጉዳይ ነው። በነገራችን ላይ ግራኒን አወቃችኋት? እሷን እዚህ ጋር ኮመንት ላይ ይቻታለሁ። የ70 ዓመቷ ሴትዮ ሄዲ ሐዋሳ ወድጄ ያለው አስጨርሰኝ አለችው ሴትዮ አይቻታለሁ። ስላየሁት ደስ ብሎኛል። ስላየሁት በጣም ደስ ብሎኛል። ግራኒ በጣም አድናቂዎት ነው። በተለይ በስመ አብ ከወገብ በታች እብድ ነው። እንዴት ነው ግን ከወገብ በታች ያላረጁት? እስኪ በጥሞና እናጤነዋለን ይህን ጉዳይ። እንዲህ ያለ እርጅና ነው አይቼ አላውቅም። እንዴት ነው ከዚህ በላይ ብቻ ሰው የሚያረጀው? እሺ ለማንኛውም እነዚህ በእርሻ ላይ የነበሩ ባላባት በዱላ ነው ፍጹም ጭካኔ በተሞላበት መንገድ ቀጥቅጠው የገደሏቸው። በሰዓቱም ተበዳይ በደረሰበት ከባድ ጭንቅላትና አካል ጉዳት በወቅቱ በሕክምና ላይ ነበሩ። የተቻለውን ጥረት አድርጓል የሕክምና ባለሙያዎች፣ ነገር ግን መትረፍ አልቻሉም። ፍርድ ቤቱም እነዚህን 11 ተከሳሾች በቁጥጥር ስር ካዋለ በኋላ ፖሊስ ማስረጃ የሰውና የሰነድ ማስረጃ አጠናቅሮ ለፍርድ ቤት አቀረበ። ግራ ቀኙን የተመለከተው ፍርድ ቤቱ አንደኛ 8ኛና 11ኛ ተከሳሾችን በ15 ዓመት፣ 5ኛና 9ኛ ተከሳሾችን ደግሞ በ18 ዓመት እንዲሁም 2ኛና 3ኛ፣ 4ኛ፣ 6ኛ፣ 7ኛና 10ኛ ተከሳሾች እያንዳንዳቸው በ16 ዓመት ከ6 ወር ጽኑ እስራት እንዲቀጡ ወስኜባቸዋል ብሏል። በሶሻል ሚዲያ በሰፊው መነጋገሪያ የሆነ ጉዳይ ነው። በነገራችን ላይ እጅግ በጣም በሰፊው መነጋገሪያ የሆነ ጉዳይ ነው። እርሻ ላይ እያሉ ነው እነዚህ 11 ሰዎች በዱላ ሰውየውን የቀጠቀጡት። ሰውየው እዛው ነው ያው ህይወታቸው ያለፈው። ይሄ በጣም መነጋገሪያ የሆነ ጉዳይ ነው። ሌሎችን ወሬዎች ካለኝ ሰዓት አንጻር ከሰዓታት በኋላ ላይፍ ስገባ የማደርስላችሁ ወይም የማደርሳችሁ ይሆናል። እነዚህ መካከል ሀገራዊ ምክክር ኮሚሽን ላይ የግል ሚዲያዎች ገብተው እንዳይዘግቡ መከልከላቸው እሱን ነግራችኋለሁ። ሀገራዊ ምክክር ኮሚሽን 3ኛ ቀኑን ይዟል። የተነሱ አጀንዳዎች አሉ፣ እነሱን ነግራችኋለሁ። የመንግስት ሰራተኞች የሚጫንባቸው ግብር እንዲቀንስላቸው፣ ምክንያቱም እየተስፋፋ እየጨመረ ከመጣው የኑሮ ውድነት ጋር መስተካከል ስላልቻሉ የግብር ወይም ደግሞ መንግስት የሚጭንባቸው ታክስ ከግምት ይግባ የሚሉ ጥያቄዎች እየተበራከቱ መጥተዋል። ይህ ምን የማምንበት ነው። ኢትዮጵያ ውስጥ በትክክልም የኑሮ ውድነቱን መቋቋም የተሳናቸው የመንግስት ሰራተኞች ናቸው። የመንግስት ሰራተኞች ስላቸው ስልጣን ላይ ያሉትን ማለት አይደለም። እነሱ በሙስና በምናምን በእጅ መንሻ በብዙ መንገዶች ኑሮቻቸውን የሚደግሙበትን መንገድ ያገኛሉ። እነዚህ የመንግስት ሰራተኞች ግን ገንዘብ የሚያገኙበት ሌላ መንገድ የለም። ሁለተኛ ግብር አንተ ስፖት ነው የሚቆረጥባቸው። ደሞዝ ሲቀበሉ እዛው ተቆርጦ ነው የሚሰጣቸው። ብቸኛው ግብር የሚከፍል ኢትዮጵያ ውስጥ በታማኝነት በሀቅ የመንግስት ሰራተኛው ነው። እጅግ አሳዛኝ በሆነ ሁኔታ ደግሞ ሰፈር የሚያደርጉ ወይም ደግሞ በጣም በኑሮ ውድነቱ የሚንገላቱቱ እነዚሁ የህብረተሰብ ክፍሎች ናቸው። ባደጉት ሀገራት የመንግስት ሰራተኛ ስትሆኑ ግብር ብትከፍሉ አትሊስት በአመቱ መጨረሻ ተመላሽ ይኖራቸዋል። ኢትዮጵያ ውስጥ ግን እንደዛ የለም። ኢትዮጵያ ውስጥ ግብር መክፈል የሚገባቸው ነጋዴዎች፣ ከፍተኛ ገንዘብ ሜክ የሚያደርጉ ደላሎች ምናምን ግብር አይከፍሉም። ልክ ነኝ አይደል? ብዙ ግብር አይከፍሉም። ለምሳሌ ነጋዴው የሚያገኘውን ያህል አይከፍልም። አትከራከር ፕሊዝ። አንዳንዶቻችሁ ከ150% እያተረፋችሁ ግብር ክፈል ስትባል ታብዳለ። የመንግስት ሰራተኛው ምን ይበል? የመንግስት ሰራተኛው
ደላላ ግብር አትከፍልም። አንድ ደላላ ምን ነው ግብር ትከፍላለህ? አንድ ቤት ታሻሽጣለህ፣ 15% 5% ኮሚሽን ትቀበላለህ፣ ኪስህ ትከታለህ። ሆድህን ወደፊት ቂጥን ወደኋላ ሞልተህ እያገሳ ትኖራለህ። ትከፍላለህ ግብር? አትከፍልም። አትከፍልም። በጣም ብዙ አሉ ግብር የማይከፍሉ ዘንጠው የሚኖሩ። እነዚህ ደግሞ አስቂኙ ነገር እነዚህ ግብር በብዛት የማይከፍሉ ደግሞ በዛው መጠን ደግሞ ስግብግቦች ናቸው፣ አማራሪዎች ናቸው። ሶሻል ሚዲያ ላይ ገንዘብ ሜክ የምታደርጉ አትከፍሉም። ባደጉት ሀገራት ላይ ሶሻል ሚዲያ ላይ ለምሳሌ ቴዲ ሃዋሳ ሚዲያ የተመዘገበ ነው። እያንዳንዱን ነገር በአመቱ መጨረሻ ላይ ግብር ፋይል አድርጋለሁ። ፋይል ታክስ ሶሻል ሚዲያ ላይ ግብር መክፈል አለበት። እግር ኳስ ተጫዋች እያንዳንዱ ገንዘብ ባደጉት ሀገራት እያንዳንዱ ገንዘብ ሪፖርት መድረግ አለበት። ግራን ኢትዮጵያ ላይ ያለሽው ኢትዮጵያ ነው ያሉት መክፈል አለበት። ግብር መክፈል አለበት። ዩኬ ትከፍላላችሁ። we all pay ከሀገር ውጭ ያለ ሁሉም ይከፍላል። ከሀገር ውጭ ያለ ማንኛውም ገንዘብ የሚያገኝ ሰው ለሚኖርበት መንግስት ሪፖርት ያደርጋል። ሪፖርት ካላደረገ መንግስት ራሱ ይላችሁ ሲስተም አለ። ለምሳሌ ከዩቲዩብ ክፍያ ብታገኙ ዩቲዩብ ለሲአርኤ ወይም ደግሞ ለመንግስት ለዚህ ሰውዬ ለዚህ በዚህ ቁጥር እንዲህ ለተባለ ሰውዬ ይሄን ያህል ክፍያ ከፍያለሁ ይላል። አንተ ሪፖርት ካላደረግ መንግስት ወደ አንተ ይመጣል። እያንዳንዱ በካሽ በባንክ አካውንት የሚገባ ገንዘብ ሳጂ ቴንክ ዩ ሳጂ ሪፖርት አደርጋለሁ። ግብር ክፈል ነጋዴ፣ ግብር ክፈል። ኢትዮጵያ ውስጥ ነይ ግብር ክፈሉ ስላችሁ መስራት በማትችሉበት ደረጃ የሚጫንባችሁን ምናምን ማለት አይደለም። ለምሳሌ አንዳንድ ነጋዴዎች ኢትዮጵያ ውስጥ በቃ መስራት አልቻልንም ምናምን ብለው ዘግተው እስከመሄድ ደርሷል። አንድ ነጋዴ ሳጂ ቴንክ ዩ አንድ ነጋዴ ቢዝነሱን ዘግቶ መሄድ ከቻለ እስከሚደርስበት ደረጃ ላይ የሚጣልበት ግብር ከሆነ በቃ መክፈል አልቻለም ማለት ነው አይደል? አንድ ነጋዴ በቃ አልቻልኩም ብሎ መዝጋት እስኪችል እስኪገደድ ድረስ የሚጣንበት ግብር ከሆነ ሳጂ ቴንክ ዩ ያን ማለት አይደለም። በተረፈ ግን ሪዝነብል የሆነ ግብር መክፈል ግዴታ ነው። ግብር ግዴታ ነው። መንግስት ደግሞ ከግብር ሰብሳቢው ህብረተሰብ የሚያገኘውን ገንዘብ የህብረተሰቡን ኑሮ ሊያሻሽል የሚችልበት ነገር ላይ ማዋል አለበት። የመንግስት ባለስልጣናት እዚህ ውስጥ ያላችሁም ልጆቻቸው፣ ቤተሰቦቻቸው ደሞዛችሁና ኑሯችሁ መፈተሽ አለበት። አንዳንዶቻችሁ ምንም ጥያቄ የለውም። አንዳንድ የመንግስት ባለስልጣን ደሞዜ 20 ሺህ ነው ትላለህ፣ የሰራው ቤት ግን የ20 ሚሊዮን ብር ነው። እንዴት ነው? ማስረዳት አለበት። ምንጩ ያልታወቀ ገንዘብ ሁሉ ሌብነት ነው። ልክ ነው፣ ልክ አይደለም። በኑሮ ውድነቱ እየተሰቃዩ ያሉ የህብረተሰብ ክፍሎች አሉ። የኑሮ ውድነቱ ማይበርዳቸው ማይሞቃቸው ደግሞ አሉ። ናይት ክለብ ገብተው ሴት ልጅ ዳሌ ላይ ሚሊዮን ብሮችን የሚያፈሱ አሉ። ምንድን ናቸው እነዚህ ሰዎች? ከየት ናቸው? እንዴት ያሉ ፍጥሮች ናቸው መባል አለበት። እንዴ ነው ሚሊዮን ብር የሚያፈሰው ሰውዬ እኮ ተይዞ መጠየቅ አለበት። አስተማማኝ የሆነ የገቢ ምንጭ ከሌለው እያንዳንዱ ሀብቱ መወረስ አለበት። ምክንያቱም ምንጩ ያልታወቀ ገንዘብ ሁሉ ሌብነት ነው ይላል። ይህ ታክሲ ላይ ያየሁት ጥቅስ ሳይሆን የጸረ ሙስና ኮሚሽን እንደ መሪ ቃል የሚጠቀመው ቃል ነው። በተለይ የመንግስት መስሪያ ቤት ሰራተኞች፣ የመንግስት ተቀጣሪዎች እጅግ አሳዛኝ ኑሮ ነው የሚኖሩት። ዶክተሮች፣ ኢንጂነሮች፣ አስተማሪዎች፣ የመንግስት ሰራተኛ ፔሮል ላይ የሚፈርሙ ምክንያቱም የትም ሊሄዱ አይችሉም። ደሞዛቸው 10 ሺህ ከሆነ ከዛ ላይ መንግስት ይቆራረጥባቸዋል፣ ይወስዳል። መንግስት ለእንትን አዋጡ ይላቸዋል፣ ለእንትን ይላል። ከበደ አገባ ይባላል፣ ከበደ ተፋታ ይባላል። አየለ እናቴ ሄዶ የመንግስት ሰራተኛ እያለ ተነግረኝ ነበር።
በነገራችን እናቴ በህይወቷ ከሰራችው ጊዜ በህይወቷ ከሰራችው ትልቁ ሚስቴኳ አሁን ድጋሚ ወደዛ ተመልሳለች። ነጋዴ ነበረች። ነጋዴ የነበረች እናት ወደ መንግስት መስሪያ ቤት ገባች፣ ተቀጠረች እና አሁን ላይ ትቀርች። አሁን ድጋሚ ወደ ንግዱ ዓለም መታለች እና ምንድነው ያዞሩብኝ ትላለች። አሁን ድረስ ወደ ኋላ ሄዳ ያለፈ ታሪኳን ለመገምገም ሞክራለች። ምን በዛ ጊዜ ምን እንዳዞሩባት ማወቅ አልቻለችም። ነጋዴ ነበረች፣ ወደ መንግስት ቢሮ ወደ መንግስት ሰራተኛ ገባች፣ ደሞዝተኛ ሆነች። እንዴት ሰው ነጋዴ የነበረ ወደ መንግስት ሰራተኛ ይገባል? ይገባል? አይገባም? ሶ ፖይንት ምንድነው? የመንግስት ሰራተኞች ወይም ፔሮል ላይ የሚፈርሙ ሰዎች ኢትዮጵያ ውስጥ ታማኝ ግብር ከፋዮች ናቸው። መሸለም ያለባቸው እነሱ ናቸው። መንግስት እነዚህን የህብረተሰብ ክፍሎች በተቻለ መጠን ኑሯቸውን መደጎም አለበት። በተለያዩ መንገዶች ሰብሲዳይዝ ማድረግ አለበት። ባደጉት ሀገራት ግብር ስንከፍል ተመላሽ ካለን በአመቱ መጨረሻ ይመለስልናል። በታማኝነት ግብር የሚከፍሉ እነዚህ የህብረተሰብ ክፍሎች በታማኝነት የኑሮ ውድነቱን የሚጋፈጡትም እነዚሁ ናቸው። ለምሳሌ አስተማሪዎችን ብታዋቸው፣ የህክምና ሰዎችን ብታዋቸው፣ ሌላ ገንዘብ ሊያገኙ የሚችሉበት መንገድ የለም። እጅግ አሳዛኝ የሆነ ኑሮ ይኖራሉ። ስለዚህ እነሱ ላይ ይህን ደግሞ ይባስ ብሎ የሚጫንባቸው ግብር ትከሻቸውን እያጎበጠ መንቀሳቀስ የማይችሉበት ደረጃ ላይ ያደረሳቸው ነው። እሱ ትኩረት ሊያገኝ ይገባል የሚል ድምፅ መጥቷል። እሱ ነግራቸዋለሁ። ከዛ ባሻገር በኢትዮጵያ የንባብ ባህል እያሽቆለቆለ መጥቷል የሚለውን ነገር ነግራቸዋለሁ። እጅግ አስደንጋጭ በሆነ ሁኔታ ከዚህ ቀደም የነበሩ የመጽሐፍ ህትመቶችና የአንባቢዎች ቁጥር አሁን ማመን ይከብዳቸዋል። አሁን በቀላሉ አንባቢ የለም ማለት ይሻላል። አንባቢ አለም ከተባለ እሱም መዳፍ አንባቢ ነው። አይ ዶንት ኖ አሁን የሚያነብ ብዙ የለም የተባለ ነው። እንትና አንባቢ ነው ከተባለ መዳፍ ነው የሚያነበው ማለት ነው። ለምንድን ነው? ይሄ የራሱ ፋክተሮች አሉት። እሱን ነግራቸዋለሁ። ስለምን የንባብ ባህላችን እያሽቆለቆለ መጣ? በእርግጥ የአንባቢዎች ቁጥር በዓለም ደረጃ እየቀነሰ ነው። ምክንያቱ ደግሞ ከነዚህ መካከል አንዱ የዲጂታል ዘመን ላይ መገኘታችን ነው። ሁሉም ነገር ሶሻል ሚዲያ ላይ ይገኛል። የሰው ልጅ ይሰማል። በቃ ከሰማ ወይም ደግሞ አንዳንድ የሚታተሙ መጽሐፎችም ራሳቸውን በቻሉ መንገድ የተጻፈ መጽሐፍ ሁሉ ይነበብ ማለት አይደለም። አንዳንድ ጸሐፊዎች የሚጽፉት ጽሁፍ ሳቢ ላይሆን ይችላል፣ ወይም ደግሞ የተለየ እውቀት ማስጨብጥ ሆኖ ስለተገኘ ይሆናል። የህትመት ዋጋ መጨመር፣ እስኪ እሱንም ነግራችኋለሁ። የአንባቢዎች ቁጥር በኢትዮጵያ አስደንጋጭ በሆነ ሁኔታ እያሽቆለቆለ መጥቷል የሚለው ነግራችኋለሁ። ወደ በኋላ አካባቢ ስንገናኝ ቀደም ሲል እንደነገርኳችሁ በመካከለኛ ምስራቅ ጉዳይ ላይ እናወራለን። በዚህ ጉዳይ ላይ እያነበባችሁ እየሰማችሁ ትኩረታችሁን ወደዛ እንድታደርጉ አሳስባችኋለሁ። ወደ በኋላ አካባቢ ከዚህ ቀደም ስናወራ ወይም ሳወራችሁ የነበራችሁ ልጆች ካላችሁ የሰላ እውቀታችሁን ታካፍሉናላችሁ። የመካከለኛ ምስራቅ የኢራንና የአሜሪካ ጦርነት፣ የእስራኤል ጦርነት ወዴት ያመራ ይሆን? እያንዳንዳችንን በር ቤት የሚያንኳኳ ነገር ነው። ሳጂ ፐርፊውም ቴንክ ዩ ሳጂ ቴንክ ዩ ሳጂ። ቴንክ ዩ ሳጂ ፐርፊውም ነጋዴ ናት። ሳጂ ከልብ አመሰግናለሁ። እዚህ ዩቲዩብ ላይ ያላችሁ ሳጂ ፐርፊውም የአድማጬ ትንሿን አንበሳ ሰታኝ እሱ ነው የጮኸው እንጂ ቤት ውስጥ አንበሳ ማረባ እንዳይመስላችሁ። ትንሿ አንበሳ ነው የጮኸችው። ሳጂ ፐርፊውም የሰጠችኝ ፐርፊውም የምትሸጥ ከናት መሰለኝ። ወደ በኋላ ወደ ሌላ ጊዜ እስኪ ፐርፊውም ይሸጥ ከሆነ እናወራታለን። እሺ፣ ስለ መካከለኛ ምስራቅ ጉዳይ እናወራለን። ሌላው ከሰዓታት በኋላ ከእውቁ ፖለቲከኛ ጀዋር መሐመድ ጋር እንገናኛለን። የእሱ ሰዎች ኮንታክት አድርገውኛል፣ አውርተናል፣ እንዴት ባለ ጉዳይ ልሳተፍ እንደምችል። እንደምታውቁት እኔ ከገዢው ፓርቲም ከተቃዋሚ ፓርቲዎችም ከሁላችሁም ጋር እኔ ሰላማዊ ሰው ነኝ። ፕሊስ እኔን ስታዩኝ እኔ ሰላማዊ ሰው ነኝ። ከፋኖች ጋር ሰላም ነኝ፣
ከጋበዛችሁ ይመጣለሁ። እኔ የምጠላው ስድብ ብቻ ነው። እኔ የምጠላው ዲስሪስፔክት የሚደረግበት ቦታ መገኘት አልፈልግም። የህወሓት ልጆች ከጠራችሁ ይመጣለሁ። የገዢው ፓርቲ ብልጽግና እኔ ስነግራችሁ እየነገርኳችሁ ነው የሚሄደው። የገዢው ፓርቲ ሰዎች ከጋበዙኝ ይሄዳለሁ። እኔ በሀገሬ ጉዳይ ብቻ ነው ማልደራደረው። በተረፈ ከየትኛችሁም ጋር ጸባይ አይደለሁም። ከየትኛችሁም ጋር እኔ እንትን የለኝም። ጀዋር መሐመድ አንድ ሪፖርት ያቀርባል በሀገራችን ጉዳይ ላይ፣ በወቅታዊ ጉዳዮች ላይ። ያንን ሞዴሬት አድርጋለሁ። እኔን ተከትላችሁ ለምትመጡ ሰዎች ሪፖርቱን ካደመጣችሁ በኋላ የምታነሱ ጥያቄ ካለ የገባችሁ ጥያቄ እንድታነሱ እድል ሰጣችኋለሁ። ተጠይቃላችሁ። ሰላማዊና ምርጥ ውይይት ይኖረናል ብዬ ተስፋ አድርጋለሁ። ስለዚህ ከጀዋር መሐመድ ጋር 1 PM ላይ ነው የምንገናኘው። አይ ቲንክ እኔ ከሁላችሁም ጋር ዛሬ ማለት ነው፣ ዛሬ ከሰዓታት በኋላ እኔ ከሁላችሁም ጋር ሰላማዊ ሰው ነኝ። እኔ መጣላት አልፈልግም። የኔ ፕሪንሲፕል ጸብ አይደለም። ነገ አንድ የምናቀርበው ጥናታዊ ጽሑፍ አለ። ቴዲ ተገኝ ካላችሁኝ ፋኖች እመጣለሁ። ደረጀ ቴንኪው ለ$10 ለሱፐር ስቲከሩ ከልብ አመሰግናለሁ። ደረጀ አበበ የዘውትር አድማጫችን የቴዲ አዋሳ የጀርባ አጥንት ቴንኪው ደረጀ። እንደዛ ነኝ እኔ እንደዛ ነኝ። እኔ ምንም የሚያሸማቀኝ የሚያስፈራኝ ነገር የለም። የምፈራውም ነገር የለም። የምፈራው እኔ አጸያፊ ነገሮች እና መጥፎ ነገር ነው ይሄ እንጂ በተረፈ ጀዋር መሐመድ ጋር እንገናኛለን። እዛ እንድትመጡ ከዛ ጥያቄዎችን እንድጠይቁ እድል ሰጣችኋለሁ። ትገባላችሁ፣ ታወራላችሁ። ለመጠየቅም ለሁላችሁም እድል ሰጣችኋለሁ። በዋነኛነት ለማውቃችሁ ሰዎች ስለ ጨዋነታችሁ፣ ስለ እውቀታችሁ የምተማመንባችሁ ሰዎች እያስገባው እንወያያለን። ሳጂ እኔ የሐዋሳ ልጅ ነኝ። ሬሌ የሐዋሳ ልጅ ነሽ? ዋው ዘመዴ ነሽ ማለት ነው። የት አካባቢ? አምጣው በጥያቄ እና ከሰዋለን ይላል። ኦኬ 1 PM ላይ እንገናኛለን። ለማንኛውም ይከሳል አይከሳም የሚለውን ምናየው ይሆናል። ማማሞ ዘት ይችላል ሜቢ አስተምራይ ሊሆን ይችላል። ኦኬ ስለ ኢትዮጵያ ወቅታዊ ሁኔታ ነው የምንወያየው። በነገራችን ላይ ጀዋር መሐመድ ወደ ቲክቶኩ ዓለም በመምጣቱ ምን ያህል ፖለቲካን በሲሪየስ የያዘ ሰው መሆኑን ያሳያቸዋል። አንዳንዱ በቃ ዩቲዩብ ላይ መገኘት ብቻ ይመስሏል የእንትንነት በቃ የኩልኩልነት መጫወቻ። አንዳንድ ፖለቲከኞች ቲክቶክ ላይ ካሉ ማህበረሰብ ጋር አስተዋውቃችሁ ነው ስላቸው 05 ታቦር ትምህርት ቤት ላይ ታቦር ተመረያለሁ። በቃ መምህር እናትሽ አስተምሮኝ ነበር። እናትሽ መምህር ከሆነ ኦኬ እስቲ እናወራለን በደንብ። እሺ ሳጂ ፖለቲከኛ ማለት ወጣቱ የሚገኝበት ቦታ ላይ ሁሉ የሚገኝ ነው። ማይ ፍሬንድ ዩቲዩብ ላይ መገኘት ብቻ አይደለም ፖለቲከኛ የሚያሰኘው፣ ወጣቱ ያለበት ቦታ ላይ መገኘት አለበት። ልክ ነኝ? ልክ አይደለሁ? ሉክ ጀዋርን ተመልከቱት። ጀዋር እናታችሁ ጉያ በትገቡ ይመጣል። ኢንስታግራም ላይ ፖለቲካ እየተወያዩ ነው ወጣቶች ከተባለ ጀዋር እነ ቴዲ የሐዋሳ ኢንስታግራም ላይ ፖለቲካ እያወያዩ ነው የሚል ነገር ከሰማ ይመጣል። ቴሌግራም ላይ ይመጣል። ፌስቡክ ላይ ነበር ከዚህ ቀደም አለ እዛ። ዩቲዩብ ላይ ይመጣል። ቲክቶክ ላይ ይሄው this guy is in a serious business። ፖለቲከኛ ነው ይሰኝ። ስለዚህ ሐሳቡን የሚገዛው ሚሊዮኖች አሉ አሁን የሚደግፉት። ሐሳቡን የሚገዛው የሚሸጥበት መንገድ ላይ ሁሉ ፕላትፎርሞችን ሚዲያን ይጠቀማል። ይሄን ካልተጠ ዶናልድ ትራምፕ እኮ ፕሬዚዳንት ለመሆን በሚያደርገው እንቅስቃሴ እኮ ቲክቶክ ላይ መጥቷል። ቲክቶክ ምን ያህል የጠቀመው? የትኛውም ፖለቲከኛ ቲክቶክ ላይ ካልተገኘ ሰው አያውቅህም። በቃ አም ሶሪ ህዝቡ ያለው ቲክቶክ ላይ ነው። ዩቲዩብ ላይ ሰው አለ። በእርግጥ በተለይ ወጣቱ ያለበት ቦታ ላይ መገኘት አለባችሁ። ይሄ መስማት አለባችሁ።
በቃ ህዝቡ ያለበት ቦታ ላይ መገኘት አለባችሁ እንጂ ኖ ቲክቶክ የተሳዳቢዎች ነው ምናምን እሷ አላባት የት ነው የምትሉት ነው። እናንተ ተሳዳቢዎች ጋር ምን ታደርጋላችሁ? ስርዓት ያላቸው በጣም ደረጃቸውን የጠበቁ ሰዎችም አሉ ቲክቶክ ላይ። ለማንኛውም 1 PM ላይ እንገናኛለን። የተለወጠ ነገር ካለ ይነግሯቸዋል። ያን ነው የማደርገው። ጥሩ ውይይት ነው። ጥሩ የሆነ ውይይት ይኖራል ብዬ ተስፋ አደርጋለሁ። በጣም ብዙ ሆናችሁ ትመጣላችሁ። ቀን እገባለሁ። ሰዓቴን ለማስተካከል ሙከራ አደርጋለሁ። አሁን ከተኛችሁ በኋላ ነው እየመጣሁ ያለሁት። አይ ኖ እየተመቸኝ አይደለም። ቀን ለመግባት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት እና 3 ሰዓት ላይ ነው መግባት ያለብኝ። ግን እሱ ለማስተካከል ጥረት እያደረኩኝ ነው፣ እየሞከርኩኝ ነው። የኔን ፕሮግራሞች በዛ ሰዓት ለማድረግ ሙከራ አድርጋለሁ። እሺ የመጨረሻ የምታነሱልኝ ጥያቄ ካለ ኮመንቶችንና ስድብ እየፈሩ ይመስለኛል። ኮመንትና ስድብ እንዴ! አንዳንዱ እኮ ጦር ሜዳ ነው ያለው፣ ጥይት ጋር እየተታኮሰ ነው ያለው። ታዲያ ኮመንትና ስድብ ከፈራማ ታዲያ እንዴት ትሆናለህ? ታዲያ እንዴት ፖለቲከኛ ትሆናለህ? ጎበዝ። ሌላው የሌላ ብሔር ተወላጆች ወይም ደግሞ የሌላ አክቲቪስቶች፣ የሌላ ፖለቲከኞች መማር ያለባቸው ነገር አለ። ለምሳሌ አንድ የቤት ስራ ልስጣችሁ። ጀዋር መሐመድ ለምሳሌ ሶሻል ሚዲያ ላይ ሲመጣ አቨሬጅ የሚያየው ህዝብ አለ። እያንዳንዳችሁ ራሳችሁን መጠየቅ አለባችሁ። የእናንተ አክቲቪስቶች ሶሻል ሚዲያ ላይ ሲገቡ ምን ያህል ሰው አብሯቸው ይገባል? ከትግራይ፣ ከአማራ፣ ከጉራጌ ሌሎቻችሁ ነው። ኦፒኒየን ሊደሮቻችሁ እነማን ናቸው? ዛሬ አንዳንዶቻችሁ የብሔር ፖለቲከኞች ከእናንተ ይልቅ ዲጄ ሆነው ሙዚቃ የሚከፍቱ ሰዎች የተሻለ ቪው አላቸው፣ የተሻለ ሰው ያቸዋል። አትሊስት ዲጄ ሆኖ ዝም ብሎ ሙዚቃ የሚከፍተው ሰውዬ ምንም ያነበበውን አካፍልም፣ 150 ሰው ያደምጠዋል። ህዝቡን ነፃ ላውጣ ወይም ህዝቡ ተበድሏል እያልክ ስለ ህዝቡ እየተናገርክ አትሊስት ስለሱ የምትናገርለት ህዝብ እያደመጠህ ነው ወይ? እያደመጠህ ካልሆነ መንገዳችሁን መቀየር አለባችሁ። ትግላችሁ ሳቢ አይደለም ማለት ነው። የመጀመሪያው ነገር የምታረጉት ትግል የወጣችሁበትን ማህበረሰብ እንኳን አቴንሽን መያዝ አለበት። ልክ ነው፣ ልክ አይደለም። እኔ የእናንተ ብሔርተኛ ወይም የእናንተ ብሔር አክቲቪስት ብሆን ህዝቡን ነፃ ላውጣ ብዬ ተነስቼ እኔ አሁን አዋይ ነኝ፣ ነፃ ላውጣ ብዬ ተነስቼ ሳወራ 20 ሰው የሚያደምጠኝ ከሆነ እኔ አቆማለሁ። እንዴት ነፃ አውጪ ነኝ ምናምን ብዬ ወይም ደግሞ የብሔር ፖለቲከኛ አክቲቪስት ነኝ ብዬ እንዴት 20 ሰው ያደምጠኛል? ወይ ንግግሬ አይማረክም፣ ወይ የኔ ትግል በቃ ህዝቡ ሰልችቶታል፣ ወይ ህዝቡ የሚገባው መንገድ አይደለም የተናገርከው ያሉት። መንገድ መቀየር አለበት። ፖለቲከኛ መንገድ መቀየር አለበት። መንገድ ቀየር ሲባል አላማህን አይደለም። አንዳንዶቻችሁ ከዚህ መማር አለባችሁ። አንዳንዶቻችሁ የመቀባበል ችግርም አለባችሁ። ዛሬ ከኦሮሚያ አንድ ጀዋር መሐመድ ሊመጣ ይችላል። ኦፒኒየን ሊደር ሆኖ ሊመጣ ይችላል። ከሌሎቻችሁ አንዳንድ ሰው ላምጣ ብል አይ ዶንት ቲንክ ማገኝ አይመስለኝም። ሁላችሁም በጋራ የምትተማመኑበት አንዳንድ መሪ ያላችሁ አይመስለኝም። ልክ ነው፣ ልክ አይደለም። ለምሳሌ ከአማራ አንድ ሶሻል ሚዲያ ላይ አንድ እናንተን ወክሎ ሁላችሁም በጋራ ሁላችሁም ይሄ ሰውዬ ይወክልናል ብላችሁ አንድ ሰው ላኩልኝ እስኪ ለውይይት ብል ማንንም አልኩልኝ። በማ ጉዳይ ተስማማላችሁ? በአኪላ ጉዳይ፣ በዩሪ ማንን ነው የምትልኩት? ቤተልሔም ዳኛቸው፣ ቅዳሜ ገበያ ማን ነው የሚመጣው? ሶሻል ሚዲያ ላይ በጋራ የምትስማሙበት ሞጣ ማን ነው የምትልኩት? ይሄ ቆም ብላችሁ እንድታስቡ የሚያደርጋችሁ ነገር ቁም ነገር ነው። በጣም እንድታስቡ የሚያደርጋችሁ ነገር ሶሻል ሚዲያ ላይ
አጀንዳ የሚሰጣችሁ እየሆነ ያለውን ነገር ከዛ ከሱ በመነሳት የምትተነትኑት አንድ በጋራ ቤቱን ከፍቶ ሲያወራ ስለናንተ ሲያወራ 10 ሺህም 20 ሺህም ሆናችሁ የምታደምጡት ሰው ያስፈልጋችኋል። ከትግራይ አንድ ሰው ወክሉልኝ በል አሁን ባለው ሁኔታ ማንን ልትወክሉልኝ ይችላላችሁ? ሜቢ እኔ ራሴ ፒክ አድርግ ካላችሁኝ እኔ አንድ ሰው ፒክ ላደርግ እችላለሁ ከትግራይ አሁን ባለው ሁኔታ ሳሚ ዛክሱማይትን ልመርጥ እችላለሁ። ሳሚ ዛክሱማይትን ግን ብዙዎቻችሁ ላታውቁት ትችላላችሁ። ማንን ትወክላላችሁ? በጌታቸው ረዳ ከጉራጌ ማን ነው የሚወከለው? ከስልጤ ፖይንት ምንድነው? ከጀዋር መንፈሳዊ ቅናት ሊያድርባችሁ ይገባል ማለት ነው። ያ ራሳችሁን ዞራችሁ ማየት አለባችሁ። እንዴት ነው ነፃ ላውጣ የምትለው ሰውዬ ማያደምጥ? አንዳንዶቻችሁ እኮ ነፃ ተጨቁኗል ስለምትሉት ስለ ማህበረሰባችሁ እያወራችሁ ይሄ ተጨቁኗል የምትለው ሰውዬ ወይ ሀቢባ ቤት ስለ ፑታንታ እያወሩ ነው። ልክ አይደለም ወይ? አንዷ ቤት ገብተው ጭልፋና ማንኪያ እያሉ ነው። እነሱ በቃ ሌላ ዓለም ላይ ናቸው ያሉት። እንዴት እንደዚህ ሊሆን ይችላል? ሲሆን እኮ ስትገቡ ግር ብሎ መግባት አለባችሁ። ሄይ ስለኛ ሊወራ ነው፣ መረጃ ሊሰጠን ነው ምናምን ብለህ እኮ 20 ሺህ 30 ሺህ ሆነ እኮ መታደም ያለብህ አንተ ነህ እኮ። አንዳንዱ ባዶ ቤት ነው የሚጮኸው ላቡን እንዲህ ያደርግ። ተጨቁነናል፣ ተበድለናል፣ እንዲህ ሆነናል። ቀና ብለህ ስታይ 4 ሰው ነው የሚያደምጠው ሰውየው። ከአራቱም ደግሞ 3ቱ ይሰድቡታል። ወንድሜ ትንሽ ረፍት አድርግ ምናምን ይሉታል። አሚን ማቆም አለበት። እዚህ ጋር እዚህ ደረጃ ላይ ካለ ማይ ፍሬንድ ማቆም አለበት። በትንሹ የብሔር ፖለቲከኛ ሆነ በትንሹ ከ5000 ሰዎች በታች ሊያዩ አይገባም። ሚኒመም ስለ ህዝቡ ነው ስለ ብሔር ነው የምታወራው፣ ስለ መጨቆኑ ነው የምታወራው፣ ስለ ጄኖሳይድ እያወራ ነው። በቀጣይ ስለ ትግል አቅጣጫ የተናገርካቸው እንዴት 100 ሰው ያደምጣል? ሌላው የኔ ያለው ወይ ትንታኔ አሰልችቷቸዋል ማለት ነው። ይሄ የኛ ህዝብ ካሰለቸው መሰልቸቱን የሚነግርህ በቃ በተለያዩ መንገዶች አንተን ትቶ ስለሱ እያወራ ሌላ ቦታ ነው የሚሄደው። አቴንሽኑ መያዝ መቻል አለባችሁ። በተለይ እኔ እያወራ ያለሁት የብሔር ፖለቲካ አቀንቃኞችን ነው። ራሳችሁን ጠይቁ። ህዝቡ ለምንድን ነው የሰለቻችሁ? ህዝቡ ለምንድን ነው ጆሮ የነፈጋችሁ? ስለዚህ ከጀዋር መሐመድ ጥሩ ጀዋር መሐመድ እንዴት ነው ለምሳሌ ላይቭ ሲገባ እንዴት ነው ያ ሁሉ ሰው ሊያዩ የሚችለው? እስካሁን በእርግጥ ጀዋር መሐመድ ከትላንት ወዲያ ከነበረው ድጋፍ እየቀነሰበት መጥቷል በተለያዩ ምክንያቶች። እንዲህም ሆኖ ግን ታማኝ የሚባሉ አድማጮችና ደጋፊዎች አሉት። ፖይንት ምንድን ነው? እንዴት እንደ ጀዋር መሐመድ እያንዳንዳችሁ የብሔር ፖለቲካ አራማጆች አንዳንድ ሰው አጣችሁ ነው ጥያቄ። አንዳንድ የምትተማመኑበት በጋራ የምትስማሙበት የጋራ አክቲቪስት እንዴት ነው ያጣችሁት? ለማንኛውም 1 PM ላይ እንገናኛለን። አስገባችኋለሁ፣ ትገባላችሁ፣ ጥያቄ ትጠይቃላችሁ፣ ማንኛውንም ጥያቄ ትጠይቃላችሁ፣ መጀመሪያ ታደምጣላችሁ። 1 PM ላይ እንገናኛለን። ከ1 PM እስከ 2 PM ባለው ሰዓት ላይ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ላደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። ክብራትና ክብራን ስትወጡ የኖቲፊኬሽን እንዲደርሳችሁ የደውል ምልክቱን እየተጫናችሁ ውጡ። ቴዲ ስፖርት እሰራለሁ ወይ እና እዚህ ምድር ላይ ምን ኖረዋል? ምን ያለ ስራ ስፖርት መስራት የዕለት ተዕለት እንቅስቃሴ ነው መሆን ያለበት። ይሄ ጥያቄም መሆን የለበትም። ስፖርት መስራት ግዴታ ነው። ስፖርት መስራት አለባችሁ። ታዲያ ወንድ ልጅ ምድር ላይ ምን ያደርጋል? ስፖርት በልዩ ልዩ መንገዶች ይሰራል። አካላዊ እንቅስቃሴ በተቻለ መጠን አድርጋለሁ ለማለት ያህል ነው። ቶሮንቶ ላላችሁ፣ ካናዳ ላላችሁ ድራይቪንግ ላይሰንስ ለሌላችሁ ድራይቪንግ ላይሰንስ እንሰጣችኋለን።
ቴዲ አዋሳ የኢንካርና ኦንላይን ትሬኒንግ ኮርሶችን እንሰጣችኋለን። መንጃ ፍቃድ ሀገር ቤት ተነዱ የነበራችሁ እዚህ መንጃ ፍቃድ የሌላችሁ አሁን ነገሮች እየተለወጡ ነው፣ እየጠነከሩባችሁ ነው። መስተካከል ቶሎ መንጃ ፍቃዶቻችሁ መያዝ አለባችሁ። ከዚህ ቀደም ኢትዮጵያ ተነዱ የነበራችሁ ሰዎች ቶሎ ራይዳ ወይ የጽሁፍ ፈተና ካለፋችሁ በኋላ ወደ ጂ ትሄዱ ነበር፣ ፉል ጂ። አሁን ያቀርቶ 1 ዓመት ጠብቃችሁ ጂ2ጂ እንድታገኙ ሆኗል። እየጠበቀ ነው። ይህም ደግሞ መንገድ ላይ ከሚፈጠሩ አደጋዎች በመነሳት ነው። ያም ደግሞ እየከፋ እየጠነከረ ሊሄድ ይችላል። ያ ከመሆኑ በፊት መንጃ ፍቃድ ቶሎ ማውጣት አለባቸው። ለዛ ደግሞ 647-687-3534 ላይ ደውሉ፣ ወይም ቴዲ አዋሳን ኮንታክት አድርጉት። በፈለጋችሁት መንገድ እናስተምራችኋለን። ሌላ የመጨረሻ ጥያቄ ካለ ዩቲዩብ ላይ ያላችሁ በሙሉ ሰብስክራይብ እያደረጋችሁ የደውል ምልክቱን እየተጫናችሁ ውጡ። ለላይክ ሼር ሰብስክራይበሩ፣ ለሱፐር ስቲከሩ፣ ለሁሉም ከልብ አመሰግናለሁ ለገዛችሁ በሙሉ። እሺ የስፔን እና የአርጀንቲና ጨዋታ ቅድም ጀምረህልን ነበር። የስፔን እና የአርጀንቲና ጨዋታ እኔ ከራሴ በመነሳት አይ ዶንት ቲንክ ስፔን የምታሸንፍ አይመስለኝም። ኦልሬዲ ይሄ የታየ ጨዋታ ነው ብዬ መናገር አሁን በፊፋ ላይ እምነት እያጣው መጥቻለሁ። እንደ አብዛኞቹ እግር ኳስ ተመልካቾች በፊፋ ላይ እምነት ካጡ ሰዎች ነኝ። እኔ ኳስ በጣም ወዳለሁ። እግር ኳስ ፌር ፕሌይ ወይም ደግሞ ፌር ጌም ነው ብዬ አፌን ሞልቼ መናገር አልችልም። አይመስለኝም ስፔን እንድታሸንፍ። በጣም የረቀቁ ነገሮች ማለት እግር ኳስ ውስጥ ካሉ ሰዎች እግር ኳሱን ስቴዲየም ውስጥ ገብተው በአይናቸው እያዩ ካሉ ሰዎች ብዙ የኮንስፓይረሲ ነገሮች የተነሱ ነው። ከነዚህ መካከል በቀላል የማታዩት መጫወቻ ኳሱ ራሱ በሪሞት ኮንትሮል ነው የሚል ነገር አለ። አሁን ይሄ በሪሞት ኮንትሮል የታገዘ ወይም ደግሞ ኳሱ ውስጥ ራሱ ሴንሰር መኖር አለመኖር እንዴት ነው ልትነግሩ የምትችሉት? there's something wrong። ይሄን በሲሪየስ እያነሱ ነው። አልሰማችሁም? ይሄ አንዳንድ ኳሶች ይሻማሉ። ተሻምተው ለተፈለገው ተጫዋች በሄዲንግ አናቱ ላይ እንዲቀመጥ ይደረጋል። በሪሞት ኮንትሮል ነው ኮንትሮል የሚደረጉት ጀስት ኳሶቹ። የሚሻሙ ኳሶች በተለይ ባለቁ ደቂቃዎች ላይ የሚፈልጉ አንዳንድ ቲሞች እየተመሩ ምናምን ከሆነ ወይ አቻ እንዲወጡ ወይ እንዲያሸንፉ ይደረጋል። ይሄ ልክ አይደለም ብለህ ልታሳምነኝ የምትችለው ነገር አለ? ያ አንዳንድ እንዲወድቁ የሚፈልጉ ቲሞች ላይ ኳሱ ሲገባ እንዲፈጥን ይደረጋል። ኮንትሮል አረከው ስትል ይበናል ኳሱ። አም ሶሪ እኔ ስፔን ታሸንፋለች ብዬ አላምንም። ምን ጥሞናችንን ለመስለብ የመጀመሪያ 45 ደቂቃ ላይ ጎሎች ይገባሉ። ከዛ በኋላ ሰስፔንስ ለማድረግ ምናምን እንጂ ኦልሬዲ የታየ ጨዋታ ነው እያየን ያለን። እኔ አይደለም የዓለም እግር ኳስ ተመልካች ከዚህ በኋላ በእግር ኳስ አይደለም በሌላ የስፖርታዊ ሁኔታዎች ራሳቸው ጥርጣሬ የተፈጠረበት ነው። ፊፋ ላይ ኦልሞስት ሁሉም የእግር ኳስ አፍቃሪ ጥርጣሬ ተፈጥሮበታል ነው። ግብጾች ላይ የደረሰውን በደል እንዴት ነው የምታስረዳኝ? ግብጽ አርጀንቲና ላይ ያደረገችውን ነገር እኔ በታሪክ እግር ኳስ ማየት ከጀመርኩበት ጊዜ ጀምሮ ከግብ ጠባቂ እስከዛኛው ግብ ጠባቂ ድረስ ኳሱ አነሳሱ ተፈትሾ ኖ ፋውል ሰርታል ተብሎ ሲነፋ ይቻላል። አይታችሁ ታውቃላችሁ? ከዛኛው ግብ ጠባቂ ኳሱ ተደራይቶ የመጣ ኳስ ነው። ኳሱን እንዴት እንዳደራጀ ቼክ መደረግ አለበት ብለህ ፎልት ፋይንደር እንዴ አዲስ ህግ ነው። ከዛ ጀምሮ ቢውል ተደርጎ የሄደ ስንት ደቂቃ ተቀባብለው ኦልሞስት አንድ ደቂቃ ከምናምን ተቀባብለው በዓለም ዋንጫ ታሪክ አይተን የማናቀውን ድንቅ ጎል አስቆጥረው
ነው እዛ ጋር እግሩን ረግጠሃል ላይ ቴዲ ይሄን እኔ ያልኩት አይደለም። ስለዚህ እኔ በፊፋ ላይ እምነት አጥቻለሁ። ፊፋ ሲፈልግ በአንዳንድ ጫናዎች ታጂ የኔ እናት የአንዳንድ ሀገራትን ቀይ ካርድ ያነሳል፣ የአንዳንዱን አልፈልግም ይላል። ቆይ አንድ ማሳመኛ ምክንያት ስጡኝ። ኳሱ በሪሞት ኮንትሮል ቁጥጥር እንደማይደረግበት አንድ ማስረጃ ስጡኝ። እዚህ ውስጥ ሁለት ሰዎች ገብታችሁ በዓለም ዋንጫ ፍጻሜ ጨዋታ ላይ ዝም ብለህ ክሮስ ብታረግ ኳሱ ለፈለከው ተጫዋች ጭንቅላቱ ጋር እንዲመጣ ማድረግ ይቻላል ማለት ነው። በሌላ አባባል የሆኑ ሰዎች ናቸው ኳሱን ኮንትሮል የሚያደርጉት። ስለዚህ በፍጹም እኔ ማመን አልቻልኩም። እኔ ብቻ አይደለሁም፣ በዓለም ላይ ያሉ እግር ኳስ ተመልካቾች አንድ አይነት ቶን ነው እያሰሙ ያሉት። ትክክል አይደለም። እሺ ለማንኛውም እነዚህ ናቸው። ከሰዓታት በኋላ እንገናኛለን። ዩቲዩብ ላይ ያላችሁ በሙሉ ልባይ ምስጋና ይድረሳችሁ። ላይክ፣ ሼር፣ ሰብስክራይበሩ ዩቲዩብ ላይ ላላችሁ በሙሉ ቴዳ አዎ ሁሉ መረጃ የለውም እያልከን ነው። ቅዱስ ደግሞ እኮ እንዲታመኑ እስከ 80 ይመራል። ተንኮላቸው የጥሞና ጊዜያችንን ለመስለም አውቆ እስከ 85 ደቂቃ ምናምን ይመራሉ። ሺት ምናምን አሁን ነው መከላከል ምናምን ትላለህ አመዱ አንተ። አሁን ነው መከላከል መነገራችን ላይ ኳሱ በሪሞት ኮንትሮል እንደሚደረግ አስቀድሞ በጭምጭምታ ደረጃ ይወራ ነበር። አሁን እየገዘፈ ምናምን መጣ እንጂ ያ እኔ አሁን ስፔን ዋንጫውን ታነሳለች ብትለኝ አይመስለኝም። አርጀንቲና ለምንድን ነው አንዳንድ ሰዎች የአርጀንቲናን ጉዳይ ከብዙ ነገር ጋር እያይዛሉ። አሁን እሱ መናገር አልፈልግም። ለማንኛውም ግን ከፖለቲካው ጋር ከብዙ ጋር እንደውም ፕሮፌሰር ጄ የተባለ በጣም የዓለምን ነባራዊ ሁኔታ ፕሬዲክት በማድረግ የሚታወቀው ቻይናዊ ፕሮፌሰር የአርጀንቲናን ጉዳይ ከእስራኤል ጋር እያይዘዋል። እሱን ፈልጋችሁ አድምጦት። እሺ ከሰዓታት በኋላ በሚኖረን ቆይታ እስክንገናኝ ድረስ እግዚአብሔር ከፍ ይጠብቃችሁ። ሁላችሁም ሰላምታ ይድረሳችሁ። ቻው ቻው።